ሀገሬ ለመመለስ ለመኖር ፎር ጉድ ኢትዮጵያ ለመኖር ሄድኩ ልጅ በዛ ምክንያት ተመልሼ መጣው ማለት ነው። ያ ማለት 8 አመት ለሴት ልጅ ቀላል አይደለም። አንድ እሱ ሁለተኛ ማኔጅ ማድረግም ላይክ ቢዝነሱ አላውቀውም ለኔ በቃ ጨለማ ውስጥ የገባ ሰው ታውቃለህ እንደዛ ነው። እሱን አምኜ ነው ያንን ትራክ የገዛሁት። ሶስተኛ ትራኩ የተበላሸ ትራክ ነው። ምን ተደረኩ መሰለህ ከትራኩ ላይ ደግሞ ከዛ በኋላ ሰውየው እንትን እያለኝ እንደሆነ ገባኝ። የሆነ የዋሸኝ እንደሆነ ትራኩንም ጤነኛ ትራክ እንዳልሆነ ምናምን ሲገባኝ በሚቀጥለው ቀን ላይ ምን አልኩት ዳላስ ቴክሳስ ከመጣን በኋላ ትራኩ ቼክ ይደረግልኝ። እኔ ቼክ ሳይደረግልኝ ይሄን ቀሪውን ብር አልከፍልም ስል የሆነ ትራክ ጋራጅ ይዘውኝ ሄዱና እኔ ዲያግኖስ ይደረግልኝ ነው የጠየኩት። ምክንያቱም ዲያግኖስ አልተደረገም። ስጠይቅ እኔ አሁን ዲያግኖስ የሚለውን ራሱ አሁን ነው የማውቀው። አላውቅም የዛን ሰዓት ምንም አላውቅማ ስለ ትራክ። ሌላ ቢዝነስ ምናምን ብጠይቀኝ አውቃለሁ፣ ስለ ትራክ ምንም አላውቅም። ሰው ዲያግኖስ ይደረግልኝ ብዬ የቱ ይዘውኝ ሄዱ። የሆነ ትራክ ጋራጅ ይዘውኝ ገብተው ኢንስፔክት አደረጉልኝ። ኢንስፔክት ማለት ኦይል ቼንጅ ዝም ብለው ጎማውን ቼክ ምናምን ተደርጎ ውስጡ ምን ችግር እንዳለበት ሳይታይ የሆነ ቢጫ ወረቀት ሲሰጡኝ የሆነ ነገር ቼክ ሲያደርጉ ታየው። ቼክ የተደረገ መሰለኝ አመንኳቸው። የጋራጅ ሰዎች ከሱ ጋር ግንኙነት ያላቸው ናቸው ወይስ ገለልተኞች ናቸው? እኔ አላቅም። እንግዲህ እሱ ነው ሰደሽ እኔ አላቃቸው። እሱ ያውቃቸዋል። ተሙ አይ ቲንክ ታውቃቸዋለህ። እንደውም የሆነ ሰዓት ማስታወቂያ ሲሰራ ሰምቻለሁ የነሱ ጀሚል ስሙ ስለጠፋብኝ ነው። እነ ጀሚል ጋር ነው እሺ ከሱ ጋር ኦኬ። እሺ ኦኬ አሁን ወደ እንትኑ እንምጣ። ኦኬ ያ ቼክ ይደረግ ማለት ዲያግኖስ ይደረግልኝ መኪና ውስጡ ነው። እነሱ ግን ቼክ ዙሪያውን ዝም ብለው ግሪስ ምናምን አድርገው ኦይል ቼንጅ አድርገው ነው የሰጡኝና ኢንስፔክት ተደረገ ብለው ሰጡኝ ማለት ነው። በኋላ ትራኩን ልኬልሃለሁ በውስጥ ያሳየኝ ላይት በ3 ወር ውስጥ ድራይቨር ደውሎ እኔ ዛን ሰዓት ትምህርት ላይ ነበር። ደውሎ ቴምር ይሄ ትራክ ምንድነው ያበራል መሃል ሃይዌይ ላይ እንትንን ኢንጂኑን ሸዳውን አድርግ ካልሆነ አደጋ ነው ይልና በራሱ ጊዜ ይዘጋበታል። እየነዳ 3 ደቂቃ ይሰጠዋል። እንትን ሾልደር አስይዞ ምናምን ያጠፋል ማለት ነው። እንደዛ አይነት የተለያዩ ላይቶች የኢንጂን ላይት ይበራል። የተለያዩ ላይቶች እየበሩበት ተቸገረ ማለት ነው። እና ነገረኝ። ያን ያሳየውክን የላኩልህን እንትን ያሳያል። ላከልኝ እሱን። መጨረሻ እኔ ኦልሞስት ክላስ እየጨረስኩ ነበር። አንድ ሳምንት የሆነ ቦታ አቆመውና ተያይዘን ኦሃዮ ይዘነው ስንሄድ ኢንጂኑ መውረድ አለበት። ብዙ የተለያዩ ችግሮች አለበት መኪናው። ኢንጂኑ ወርዶ ወደ $7000 ያስፈልግሻል፣ በዚህ መሰራት አለበት ተባልኩ። ከዛ ብሩክ ለሚባለው ልጅ ይዤ የሄድኩበት ቦታ የራሱ ፍሬላይነር ካምፓኒ ስለነበረ ባለ ካምፓኒዎቹ ካምፓኒ ያለ ፍራው ለቴቻ ራሱ የሚያውቃቸው ልጆች እነሱ ጋር ደውዬ ይሄንን ብር ተጠየቁ። ምን ይሻላል አልኳቸው። ትራኩ በ3 ወሩ 7000 ምናምን ብር ወጪ አለው አሉኝ። እንዴት ይሻላል? ሞተሩ ወርዶ መሰራት አለበት አሉኝ ምናምን ነገር እና እኔ ይሄንን ትራክ በስንት ብር እንደገዛው ታውቃለህ? ምንድነው ስለው እኔ ምንም ላደርግ አልችልም አለኝ። በቃ ምንም ላደርግ አልችልም አለኝ። ከዛ መጨረሻ ላይ ያንን ትራክ ያንን ብር ከፍዬ ስገዢው ብራንድ ነው ወይስ የተነዳ ነው? ሰከንድ አለው? ምን ያህል ኪሎ ሜትር ተነድቷል? የ2019 400,000 ማይል 398,000 ማለት ያው 400,000 ነው። 400,000 ኪሎ ሜትር ተነድቷል። ኦኬ ማይልስ ኦኬ 400,000 ማይልስ ተነድቷል። እሺ ያው መጨረሻ ላይ ዮኒ ማኛው መሀል እኔም አሁን ለምሳሌ መኪና ሲሸጥ አሁን እዚህ ጋር መኪና ለምሳሌ ስትገዢ ኮሊዥን ሂስትሪ ሄደሽ ኮሊዥን ሴንተር ሄደሽ መኪናው ከዚህ በፊት ግጭት ካለበት አንዳንዶች በግል ካሰሩ ላይወጣ ይችላል። ግን የተመዘገበ ነገር የሰጠሽ ነገር የለም ከአደጋ ነፃ ነው ምናምን ብሎ ወረቀት ሰጥቶሻል? ምንም አልሰጠኝም። አንድ ነገር አልሰጠኝም። እኔ ልክ 107,000 እኮ ትራኩን ስከፍለው $107,000 ስሰጠው መጀመሪያ ነግሬያለሁ፣ አምኜዋለሁ ብያለሁ። ስደውልለት የመጀመሪያ ቀን ራሱ እንደ ወንድም እርዳኝ የምትረዳይ ከሆነ እንደ ወንድም ብዬ ነው የሄድኩት። ስለዚህ ይሄን ሰውዬ እኔ በደንብ በፍኜ ነው ያመንኩት። 107,000 ስሰጠው አንድ ነገር አልሰጠኝም። የሰጠኝ አንድ ነገር ስልክ የሆነ ኮፒ የታይትሉን የኮፒ እሱም ትራኩን በብር ታይትሉን ለካ በብድር ነው የገዛው፣ ካሽ አይደለም የገዛው። ለኔ ነው በካሽ የገዛ አስመስሎ ይሸጠልኝ። በኋላ ነው ያወቅኩት ታይትሉ የኮፒ ታይትል ሰጠኝ። በቃ የኮፒ ታይትል ያ ነው እንትን ቢል ኦፍ ሴል የሚባል አለ። አሁን ነው ያወቅኩት እሱን።
ካወኩ በኋላ ቢዝነሱን ቢል ኦፍ ሴል ወይም ኢንቮይስ አለ እሱ መስጠት ነበረበት። እኔ እና እሱ ፔፐር ራሱ መፈራረም ነበረብን። ቢል ኦፍ ሴል እሱ ያንን መስጠት ነበረበት፣ አላደረገም። በቃ አላውቅም ብዬ ምክር አገልግሎት ይጄ ነው በዛው እዚህ ውስጥ የገባሁት። አሪፍ ነው በወር 30 ሺህ ታገኛለች ሲለኝ አግዝሻለሁ ሲለኝ በቃ ዋይ ናት ብዬ ገባው ማለት ነው። በኋላ ላይ ግን ሳጣራ ይሄ ትራክ የሚያወጣው የዛለታም ተናግሬያለሁ። መጥቶ እንደውም ቤት ውስጥ እዚህ አንተ ጋር ገብቶ ትራኩ ከ100 ሺህ በላይ ከሆነ ምናምን እሷ 100 ሺህ እሷ 10 ሺህ ትከፍላለች፣ ሌላም የቀነስኩላት ቅናሽ አለ ምናምን የሚል ሌላ ድራማ ነው ሰርቶ የሄደው። እኔ ስለ 120 ሺህ ይዛው 130 ሺህ አይመለከተኝም። እኔ አንድ እንደ ሴት አምኞ ይጃለሁ። ከስሬ ነው የሸኩልሽ ነው ያለኝ። ከስሬ በኪሳራ ይሄን ደግሞ ሲናገር ይሁን ይማኛው ሰምቶታል። በኪሳራ ላንቺ በኪሳራ ነው የሸኩልሽ አለ እና በኪሳራ እንደዋሸኝ ዋሽቶ እኔ እንዳምነው አድርጎ እኔን እስካም እንዳረገኝ ነው ማምነው። ስለዚህ ይሄንን ሪሲት እንድጠይቅልኝ እኔ 120 ሺህ ገዝቻለሁ 130 ሺህ አይደለም። ቢያንስ ማትረፍ እንኳን ካለበት ከኔ ወላ 130 ሺህ ግዛው ማትረፍ እንኳን ካለበት 20 ሺህ ምናምን አይደለም። እኔ ከሱ እርዳታ ፈልጌ ልኩልኝ ነኝ። የገንዘብ እርዳታ ሳይሆን በቃ እንደ ሴት ማኔጅ እንዳረግልኝ አይደል? በቃ ያትርፍ። ስጠይቂ በሰዓቱ የትራክ ዋጋ ስንት ነበር? እኔ አልጠየኩም። እሱ ጋር እኮ ነው የሄድኩት። መጀመሪያ የትራክ ቢዝነስ ሰው ጋር እሱ ጋር ነው የሄድኩት። ማንንም አላማከርኩም። ከገዛሽ በኋላ እንደተሸወድሽ አሁን ውድ እንደተጠልሽ ያወቅሽ ስንት ነው? ማንነተሙ ያውቃሉ፣ ሁሉም ያውቃሉ። 100 ሺህ ትራኩ 80 ሺህ 100 ሺህ ዋጋው በወቅቱ ማለት ነው። ስንት ዓመተ ምህረት ላይ ማለት ነው? 2022 የአንድ ትራክ በዛ ኪሎ ሜትር ጁላይ ላይ ነው ያው የገዛሁት። ቼክና ማየት ትችላለህ የከፈልኩት። እሺ በዛ ማይል የተነዳ ኦልሞስት 400 ሺህ ማይልስ የተነዳ ትራክ 100 ሺህ ነው ማክሲመም የሚሸጠው የፕራይስ ታጉ ማለት ነው። እሺ 100 ሺህ እሱን ትራክ ድራይቨሮች ይነግሩናል። እሱ የሸጠልሽ ግን 400 ሺህ ማይልስ የተነዳ ትራክ በወቅቱ 157 ሺህ ሸጦልኝ መጨረሻ ትራኩን ያው አሁን እጅግ ላይ ያየው አለ 150 ሺህ ከፍየዋለሁ። ምን አለኝ ካሽ ከከፈልሽኝ 7 ሺህን እቀንስልሻለሁ ብሎኝ ነበርና ካሹን ከከፈልኩ በኋላ ደግሞ 7 ሺህን አልቀንስም አለ። 7 ሺህ 150 ሺህን ከፍየው 150 ሺህን 7 ሺህን እየሰራሽ ትክፈለኝ አለ። ከዛ አልወስዶም ትራኩን ምናምን ስል እንደገና እነዛ ባለ ካምፓኒዎቹ ነው ቀንስላት 7 ሺህን ለምን ትከፍላለች አሉት። መተው አለብክ ጆሲ ብሩክ የሚባሉ ዳላስ ነው ባለ ካምፓኒዎች እኔ መኪና የገባበት ማለት ነው። ለምን ደም ትከፍልክ ሲሉት እነሱ እንደ ሽማግሌ ገብተው ያንን 7 ሺህ ብር አስቀነሱልኝ ማለት ነው። ተለምኖ በስንት ጉድ ማለት ነው። ስለዚህ 150 ሺህ ሰጠሽው? አዎ 150 ሺህ። ክብራትና ክብራን ጠቅለል ያለ ነገር ለመስጠት ያህል 2022 ላይ 400 ሺህ ማይልስ የተነዳ ትራክ በሀገረ ሰሜን አሜሪካ 100 ሺህ ነው ማክሲመም ዋጋው። እዚህ ጋር የምታዩት እህታችን ግን ወንድሜ ነው ብላ አምናው ኢትዮጵያዊ ወንድሜ ነው ብላ በሷ ንግግር አምናው ማኔጅ ያደርግልሻለሁ ብሏት 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 በኋላ የመጨረሻ አንድ ጥያቄ ላንሳለሽና ወደ እነ ዮኒ የታዘቡትን ነገር እንዲናገሩ ይሄዳል። ማኔጅ ያላደረገልሽም ቃል እንደገባልሽ በዛ ላይ ደግሞ የተበላሸ ችግር ያለበትን ከን ያለበት ትራክ ነው የሸጠልሽ። በህግ ለመጠየቅ ሙከራ አድርገሻል ወይም ደግሞ በሽምግልና በዙሪያ ባሉ በጓደኞቹ የሄድሽበት ርቀት አለ? አዎ ከመጀመሪያው በዮኒ ማኛው ሲሄድ ብሬን ይመልስልኝ ነው በቃ እኔ አልችልም። እሱም እንደማይው እንደዋሸኝ አወኩ። በቃ ከዛ በኋላማ ተገለጸልኝ እኮ ነው። ስልኩ አላነሳም ብሎ ሲያጠፋ 4 ወር ስልኩን ሳያነሳ ሲቀር በቃ ሰውየው እየዋሸኝ እንደሆነ ጌም እንዳለ መሃል ላይ ሲገባኝ ወደ ዮኒ ሄድኩኝና በቃ $7000 ወስዶ $100,000 ይመልስልኝ። እኔ ትራኩን አልፈልግም እያለቀስኩ ነው የለመንኩት። ሪከርድ ሁሉ አለ። እባክህ ያንን ሪከርድ ማድረግ ፈልጌ አይደለም ያደረኩት፣ ግን ሳየው
ጌሞች ስላሉ ነገ አንድ ቀን ይሄን ነገር እውነቱ ሊወጣ ማውጣት ስላለብኝ የሆነ ሰው እንዳውቀው ስለምፈልግ ፍራኦል ቴቻን የቱን ያክል በእኔ ጨካኝ በእኔ የጨከነ በብዙ ሰው ነው የሚጨክነው። ባይ ዘ ዌይ እዛውን ሚዲያ ላይ እንደዛ ስለጣላሁት አይደለም። እኔ አሮን ነው በጣም ቃላት ያንሰኛል። የሰው ልጅ በዚህ ልክ ጨካኝ ነው አይቻላቅም። በጣም ጨካኝ ነው ስለጣላሁት አይደለም። በቃ በጣም ሃምብል ደግ ነው የሚመስልክ፣ ግን ጭካኔውን እኔ ሳነባ ራሱ ድምጼ ሁሉ ተያይዞ ታምሜ እዛ ራሱ ከአዲስ አበባ መጥቼ ሲፎልስ ሄጄ ጠፋ ከሲፎልስ የለውም ብሎ ታመምኩኝ እዛ። ምክንያቱም አየሩ ተቀየረብኝ። እዚህ ዊንተር ነው። ሲፎልስን ደግሞ ሁላችሁ ታውቁታላችሁ። ላላስካ በጣም ቅርብ ስለሆነ ብርድ ነው ሀገሩ። በጣም ታመምኩ። በቃ ታምሜ አገሩን አላውቀውም። በቃ ለመጀመሪያ ጊዜ ነው እዛ ጋር አሞኛል ፍራኦል እባክህን ስለው ጠፋ። ሳምንት ጠፋ። ከዛ አካባቢ ወደ 10 ቀን ምናምን የሆነ ሎየር እዛ እሱ ጋር ኦፊሻል አድርጎት የሚኖር ሰው እያለ እሱ ለመነው። ዮኒ ማኛውን ጋር በተደጋጋሚ ደወልኩኝ። መጨረሻ ላይ በስንት ጉድ ነው እዛ ራሱ ሲፎልስ ግን እዛው ተደብቆ ነው የለውም የሚለው እዛው ሳውዝ ዳኮታ ቁጭ ብሎ ነው። በኋላ ስሰማ ግን ትራኩን ሊሸጠው ሁሉ እንዳስማማው ሰማው። እንትና ለሚባል ልጅ የሱ የራሱ ጓደኛ ነው። ማን ነው ስሙ? ስራፌል የሚባል ትራክ ድራይቨር ለሱ ሊሸጥለት ባንክ ቤት ይዞት እንደነበር ልጁ እዛኛው ጋር በሆነ ገንዘብ ምናምን ነገር በክፍያ ስላልተግባቡ ነው እንጂ የቀረው ሊሸጥለት እንደነበረ ሰማሁኝ። ይሄ ሰው እዛው ራሱ የራሱ ጓደኛ አብሯቸው የነበረ ሰው ስለሆነ የነገረኝ መረጃ የለም። ከተቻለ ስራፌል የሚባለው ሊሰማኝ ይችላል። እውነት ከሆነ የመቶ ይሄን ነገር መቶ ፕሩፍ ቢያደርግልኝ ምክንያቱም